የኢትዮጵያ አምላክ ነው የመሬትን ደብድቦ ምን ብሎ ያምታየው ራኬት ምናምን የኢትዮጵያ ህዝብ ለቅሶ የኢትዮጵያ ህዝብ ስቃይ ነው እንደዛ ያረጋቸው። እነዚህ ውሾች ጎረቤቶቻችን ነበሩ። ከኛ ጋር አብሮ ብዙ ነገር መስራት ይችሉ ነበር። እኛ ጋርም አብሮ በጥሩ መልኩ ቢሰሩ ቀጠናው ሰላም ይኖር ነበር። ማን ነው የከለከላቸው ሞቶ እንዳይጎበኙ? ማን ነው የከለከላቸው ከኛ ጋር ሰርተን ብዙ የእርሻ ሰብል እነሱ ጋር ከብራዚል ዕቃ ያመጡ የለም እንዴ? ማንጎ ከብራዚል ያመጡ የለም? ፓፓያ ከዛ ያመጡ የለም? ከኛ ጋር መውሰድ ይችሉ ነበር። እኛም ወንድሞቻችን ጎረቤት እንዳውም ቅርብ ነው። ወደ 1 ሰዓት ነው በረራ 1 ሰዓት ተኩል። ግን እነዚህ ሐሲድ የሆኑ ምቀኛ የሆኑ ለኛ ጥሩ የማይመኙ ሰዎች ስለሆኑ መደብደባቸው በጣም ጥሩ ነው። እንደውም ኢራን ትንሽ ብትደጋግማትም ደስ ባለኝ ነበር እላለሁ። ተቀምጦ ቡና ጠጥቶ ነው የተመለሰው። ስለዚህ ይገመግሙታል። ይሄ የኛን ሩዝ የሚበላ ተልካሻ ቀለዋጭ የሆነ ሰው ነው። የራሱ አቋም ያለው ሰው አይደለም። አገሩንም አልገመተም። ትልቅ አገር ይዞ እንደዛ ደረጃ ላይ ዝቅ ብለህ አንተ ራስን እንደዛ ማድረግ ለኢትዮጵያኖችም ክብር አይደለም፣ ለራሱም ክብር አይደለም። ግን የሚያዩ ምንድነው እሱ ጮሌነት፣ ይሄ የተራ የመንደር ጮሌነትን ተጠቀማለሁ። የመጀመሪያ ለቅሶ ደረሰ የሚባለው አይደል? እና መጀመሪያ ደረስኩኝ ከናንተ ጋር ለቅሶ ተቀምጫለሁ ለማለት የአገር ቤት ለቅሶ መስሎታል። ቶሎ ብሎ ባስነጋ ወይንም ራሱ አስለቃሽ ለመሆን ነው የሄደው። እንደዛ የአስለቃሽ ሜንታሊቲ በእነዚህ ሳይኮሎጂ አይሰራም። መሳይ ራስን ስታከብር ኮስታር ቤት ላይ የሚወጣ መጽሔት በአረብኛ የኢመሬት ተስፋፊነት በሚል ታይትል አስቀመጠ። ሲጽፍ ምንድነው የሚለው? ኢመሬት ሪዝን የምታደርግበት ዋንኛው ሪዝኒንግ የሷ ፕሮጀክት መጀመሪያ የፈለገችው የመን ላይ ሰክሲድ እንዲያደርግ ነበር። የመን ላይ ሰክሲድ አላደረገም። የመን የድሮ ህዝቦች ናቸው፣ ተዋክቷታል። በስልጣኔም ከየመን የተሻሉ አይደሉም፣ የመን ከነሱ ይሻላሉ። እነዚህ ትላንትና ግመል ሲገፉ የነበሩ ሰዎች ናቸው ምናምን ብሎ በትንትና ካስቀመጠ በኋላ ያላቸው አመለካከት ስለ አፍሪካ ያላቸው አመለካከት ግን የተሳሳተና ልምድ የላቸውም። ልክ ከኢሮፒያኖች ወይንም ከእስራኤሎች ኮፒ ያደረጉትና የተነገራቸው ነው። እውነት ነው፣ አፍሪካ ሀብት አለው። ግን አፍሪካ በቀላሉ እንገዛዋለን። ድሮ ሼኮቹን ወይንም ባላባቶቹን ፈረንጆች ገዝቶ እንዳስተዳደሯቸው እኛም ደግሞ ጥቂት ሰው ገዝተን ገንዘብ ሰጥተን እነሱን አቅፈን ልክ ኮሎኒያሊስቶቹ እንዳደረጉት ማድረግ እንችላለን የሚል ፍልስፍና ወስደው ነው ይላል። በአረብኛ ይጽፋል። ከሚገርምህ ነገር ለብዙ ከኩዌትም መማር አልቻሉም። የኩዌት ኢንተሌክቹዋሎች ይሄ ፕሮጀክት አይሰራም፣ ተሳስታችኋል፣ ኮኦፕሬሽን ሊኖራችሁ ይችላል፣ አብራችሁ መስራት ትችላላችሁ፣ ግን ሄዳችሁ እንገዛለን፣ በአገራችሁ አሽከር እናደርጋለን ምናምን ብላችሁ እንዘርፋለን ምናምን አይ የሚመች ዘረፋ አለ ብሎ አንደኛው ሲናገር የአፍሪካ ትልቁ የወርቅ ክምችት ያለበት አካባቢ ስለሆነ በቀላሉ ወርቅ መዝረፍ እንችላለን። እኛ ደግሞ ልክ እንደ ፈረንሳይ ሶስተኛ ከፍተ ፈረንሳይ መዝረፍ ከቻለች እኛ እስላሞች ነን፣ መስጊዳቸው ገብተን ታለናቸው ምን ብለናቸው አብዛኛውም ይሄ ወርቅ ያለበት አካባቢ አፍሪካ ውስጥ ያለው እስላምም ክርስቲያንም አለ፣ አብዛኛውም እስላም ነው። ፈረንሳይ ከሰረቀች እና ማንሰርቅበት ምንም ምክንያት የለም የሚል ክርክር ነው ያደረጉት ከኔ ጋር ነው የሚለው። የመጀመሪያ ፕሮጀክታቸው የጀመሩት የኢምፔሪያሊስት ፕሮጀክታቸው ይሄ ወርቅ መስረቅና ስማግለር የወርቅ ስማግለርስ መፍጠር የመጀመሪያው። ምክንያቱም አንተ ዝም ብለህ ወርቅ መስበር አትችልም። ከዛ ነው በኋላ ትልቁን ወርቅ ሱዳን ውስጥ ያለውን ትልቁን ወርቅ መዝረፍ የጀመሩት ከዚያ አማጽያን ጋር ተጠግተው ምን ብለው ነው። እና ይሄ አንደኛው ነው። ሁለተኛ አብይም በኪሳቸው ሊከቱ የቻሉት አብይ ይላሉ እዛ ጽሁፋቸው ላይ አመለካከቱ ሰፊ ያልሆነ ትልቅ ሀገር የያዘ አምቢሽስ አይደለም አሉ። ሰውየው ምንም አምቢሽን የለውም፣ ፕሮጀክትም የለውም። የራስን ፕሮጀክት በቀላሉ ጭንቅላቱ ውስጥ ማስገባት ይቻላል ብለው ከብዙ ሰዎች ጋር ተመካክረው ነው የኢትዮጵያን ፕሮጀክት የሰሩት። ግን
ኢትዮጵያ ውስጥ ደግሞ ሌላ ችግሮች ስላሉ ያፈነዳባቸው ይላል ጽሁፉ። እውነቱን ነው። እነዚህ ሰዎች በጣም ደግሞ ኢንስቲትዩሽን አይደለም ጥናት የሚያደርግላቸው የግለሰቦች ጥናት ነው። በመረጃ የሚመጣላቸው ጥናት ነው። ያንን ደግሞ በመረጃ የሚመጣላቸውን ጥናት ኩባንያ ፈጥረው ከኮሎምቢያ የሚያመጣቸውን እነዚህ ቅጥረኞችን እዛ አስቀምጠው ትሬን አስደርገው እያስገቡ ነው ያሉት። አሁን ለምሳሌ ባንጊ ላይ ኤርፖርት ሰርተዋል። ሴንትራል አፍሪካን እንትን አብይ ደግሞ በቤኒሻንጉል በኩል ምናምን ከዚህ በመነሳት ነው የሱዳን መንግስትን በዛ ምክንያት ካለው የሰሜን ኢትዮጵያ ሁኔታ ላይ በዛ ውስጥ ዩናይትድ ፍሮንት የሱዳን መንግስት ገብቷል። አያሰብ መንግስት ሱዳን አማራ ክልልና ሱዳን ከፍተኛ ጠረፍ አለው። ሱዳን አይቀየመንም ወይ ብሎ እንኳን ማሰብ አልቻሉም። ምክንያቱም ገንዘቡን የሚሰጠው የመሬት ነው። የመሪዎች ናቸው ጠርቶ የሚያነጋግሩት። የመሬቶች ሲጠሩት ደግሞ አቅሙን የማሰብ አቅሙን፣ የጂኦግራፊ አቅሙን፣ የፖለቲካ አቅሙን መዝነው ምናምን አይተው ነው ይሄ ሰውዬ አድማሱ ሰፊ አይደለም ልንጫወትበት እንችላለን ብሎ የገመገሙት ይላል። የኩዌት እንትን ረቢ ያለ ይሄ ሞኝ ሰው ነው። በኩል በላይ ኢንቨስትመንት ጥሩ ነው ቢኖር ምንም ችግር አይደለም ይላል ሰውዬው። እኛም ብቻለን ኢንቨስትመንት ልናደርግ እንችላለን። እንደውም ኩዌቱ ጋዜጣ ምን ይላል? የአዲስ አበባን ኤርፖርት አዲሱን ኤርፖርት የሰራንላቸው ይሄንንም ያደረግንበት ምክንያት ያኔ በኢራቅ እኛን ጦርነት እንትን ስትል የኢትዮጵያ መንግስት ሪፕሬዘንታቲቭ ዩኤን ውስጥ ኢራቅን ስለኮነነ ነው። እኛ ያንን ገንዘብ በትሩ ኩዌት ፋውንዴሽን ኤርፖርት እንዲሰራ እንደውም ስም ይጠቅሳሉ። ዶክተር አብዱልመጂድ ሁሴን ብሎ ይጸጥታል። ያኔ እሱ የትራንስፖርቴሽን ሚኒስትር በነበረበት ጊዜ ነው በሽግግር መንግስቱ ምናምን ብሩን እና ያንን ኤርፖርት እንዲሰሩ ወይንም